ቆይልሽ ሳምሬት አልፈልግሽ ለምንድን ነው አልፈልግም በቃ አይደለም እኮ ቢያመኝ እንደዚህ አታረጊኝም ነበር እንደዚህ አታረጊኝም ስለ ባለቤትሽ እኮ ነው እያወራን ያለ ነው ውጪ ብልሽ በግድ እንዴት ነው እንደዚህ የቪዲዮ ማስረጃዎች እኮ ደርሰውናል አይደል እሱን ባለፈው አሳይቼሻል ለምን ሆስፒታል አልተዋችሁኝ ቆይ ለምንድን ነው አንቺ እንደዚህ እንትነፋረጂ ወይ እንዳይወጣ ነው ስለሱ ጀርባም እያጠና ነው ከአቶ ኤልያስ ጋር ያላቸውን ግንኙነት በተጨማሪ እያንዳንዱ ነገር እያጣራ ነው ምንገኝ እንኳን ሌላ ነገር ሊያሴር ሰው ራሱ ቀና ብሎ ሰላም የማይል ሰው ነው ለምን አፍቅሬውን ያገባውት ወድጄውን ያገባውት እምናምንሽ መስሎሽ ነው ያንቺ እውነት እንዳይወጣ ከዛ በተረፈ ግን የምታደርጋችሁን እያንዳንዱን ነገር አውቃለሁ እንደወጣልሽ ነው የምትፈልጊው ከዚህ ቤት አይደለም እንደወጣ ነው የምትፈልጊው አይደለም አልፈልግም ነው እኮ ነው ይወጣል ነው ነይ ስላልሽኝ እኮ ነው የመጣው ሲጀምር አልፈልግም በቃ አትያዙኝ እንድትራውኝ አልፈልግም ቆይ ተረጋጊ ማንም የላትም ብላችሁ ነው በቃ ልቀቂኝ ምንድነው ከኔ የምትፈልጊው እሱን ሳይው ሁኔታዎቹ ደስ አይሉኝ ቤትሽ ውስጥ የሚመላለሱ ሰዎች ወንዶቹ ምንድናቸው ማለት ከባለቤትሽ ጋር የሆኑ ሰዎች ይመጣሉ ከዛ ባለቤትሽ ይወጣል እነሱ ይቆያሉ እሱ በዛውም ሊያድር ይችላል ስላንቺ ነው እያወራ ያለሁት የእሱን ደግነት እያወራሽ ያለሽው ደግሞ ያንቺ እውነት እንዳይታወቅ ነው አይደል ማንም ይመጣው እኔ ጋር አንቺ ስለኔ ነው እያወራሽ ያለሽ እኮ ነው ተረጋጊ የየተረጋጊ አንቺ እንደዚህ ዛሬ እንደኛው ሳምሬ ተረጋጊ ወንድ ክፍል ውስጥ ምን ይሰራሉ ክፍል ወንድ የሰማሽ ነው አይደል ተረጋጊ ሰይጣን ነሽ እሺ ሰይጣን እኔ ሰይጣን አይደለም ሰይጣን ነሽ እኔ ሰይጣን አይደለም ሳምሬት ባለጌ ባቶኝ ከዘበኛ ባቶኝ ነበር ግን ስለ ባለቤቷ የምታወራው ነገር እንዳለ ውሸት ነው ዛሬ በእናትሽ አበዛሽው እኮ ባለቤቴ ከሚያመጣቸው ሰዎች ጋር እየተኛው ማለት ነው የባሌ ልጅ ካልሆነ አልፈልገውም ሲጀምር እንደዛ ነው እያላችሁኝ ያላችሁት የበፊት ስብዕና አሁን ላይ የለም ደግሞ በሄድኩ ቁጥር ተኝታ ነው ማገኛት ታዲያን ከምን ጋር ላነጻጽረው ኤልያስ ማለት በጣም ገንዘብን የሚወድ አይነት ሰው ነው እና ገንዘብን ለማግኘት ምንም እስከ ጥግ ድረስ መሄድ የሚችል አይነት ሰው ታውቃለህ ምን ነው ተርበተበትሽ አረ እያደረገች ያለችው እሷ ክብሯን የሚነካም ቢሆን እሱን ላለማጣት ነው እያደረገች ያለችው ተረጋጊ እርጉዝ ነሽ እኮ ቦነስ ሳምሬት ተረጋጊ በኔ ነው የምትሞቺው እሺ አንተ ማነህ ለምንድን ነው ሲጀመር ሳንቀርጸው ልክ እኮ ነው ስላልነገራችኋት ነው ነይ አይደለም ባለፈው እንዴት እንዳደረገሽ አይተሻል አይደለ ኦኬ ታውቂያለሽ እያንዳንዱ ነገር ምን ማለት ነው በደንብ ነው የማውቀው እንዴ ጓደኛ አይደለች እንዴ ስለ ባሏ የምታውቂው ነገር አለ ማለት ነው እንግዲህ ጓደኛዋ ከሆንሽ ብዙ ነገር አብራችሁ የምታወሩ ከሆነ ያው እንግዲህ ጓደኛሞች ስለሆናችሁ አትደባበቁም ብዬ ነው እጄ ላይ ያሉት መረጃዎች በሙሉ የሚጠቁሙት ባልሽ ወስዶ ለዘበኛ ሰጥቶሻል እያልከኝ ስንጠይቂያችሁ ከጥበቃሽ ጋር እየተኛሽ ነው እንደውም ይድልኝ በቃ ያልተጎና ይድልኝ አብራ ልተኛ እንደሞከርክ ራሴ ብዙ ችግር ያለብኝ ሰው ነኝ ለሊት እኮ ነው ለሊት 7 ሰዓት 6 ሰዓት እንደዛ ገብቻ ምን ታረክ ትገባለህ እዛ ይኸውልሽ ማታውቂው ብዙ ጉዳይ አለ እነዚህ ባለጌዎች ናቸው በጣም ባለጌዎች ናቸው ስለዚህ አንድም ቀን ሰክሮ አይቻላቅም እኔ ደግሞ ደግፎ ሲያስገባው ግቢ ውስጥ ሁሌ ማየዋለሁ ታዲያ ለምንድን ነው ላንቺ ያልታየሽ ነገር ለኔ ታየኝ ለምንድን ነው ይኸውላችሁ እኔ በቃ በጣም ግራ ያጋባችሁኝ ያላችሁት በቃ ማረፍ ነው የምፈልገው ይኸውልሽ አሁን ለሁሉም ነገር መፍትሄው ወይም ደግሞ መጨረሻ ይሄ ልክ ነው አይደለም የሚለውን ነገር ለማጣራት አቶ ኤልያስ ያው ይመጣ እንፈልገዋለን እንግዲህ አባሎቶችም እሱ ያለበት ሀገር አሉ እንዲመጣም እናደርጋለን እዛ ያለበትም ሆኖ ነገሮች እንዲስተካከሉ ነገሮች ቼክ አፕ እንዲደረጉ እናደርጋለን ምክንያቱም ይሄን ሁሉ ነገር ሊያስተካክል የሚችለው ጉዳይ የአቶ ኤልያስ መምጣት ስለሆነ የዚህ ልጅ ጉዳይ የሚወሰነው ነገር ግን ከዚህ ልጅ በተጨማሪ እኛ የሚያሳስቡን ጉዳዮች የዘበኛው ጉዳይ ነው ማለት ባሻረ ዘበኛው እኛ ጋር ነው ያለው ብዙ ነገሮች እየጠየቅነው ያፋጠጥነው ነው ብዙ ጥያቄዎችን እንዲያወጣ የምንችለው ነው ያለ ነገር እያደረግን ነው ገባሽ አይደል ከስራው ከህይወቱ ከብዙ ነገር አስርቀ ነው ብዙ ነገሮች እንዲያወጣ መረጃ እየሰበሰብንበት ነው የምንገኘው ስለሱ ጀርባም እያጠና ነው እዛ ቤት የገባበትን ምክንያት ከአቶ ኤልያስ ጋር ያላቸውን ግንኙነት በተጨማሪ እያንዳንዱ ነገር እያጣራ ነው የምንገኘው ይሄን ሁሉ ያደረገን ያለ ነው ደግሞ ለአንቺ ህይወት ነው ገባሽ አይደል እኛ የምንጠቀመው ነገር የአንቺ ህይወት ሲስተካከል ምናልባት የህሊና እርካታ እናገኛለን ሌላ የምንጠቀመው ምንም ነገር የለም ስለዚህ እኛን ተባበሪን ነው የምልሽ ምክንያቱም ያየሻቸው ምክንያቱም ባለቤትሽ ነው አብረሽ ስራ ቦታም አብራችሁ ነው የምትሉት ማታም አብራችሁ ነው የምታመሹት ቤት ውስጥ ስለዚህ የምታየው ያንዳንዱ ነገር ሊኖር ይችላል ገባሻል ብዙ ታይምን ከባለቤትሽ ጋር ነው የምታሳልፊው ስራም ቤት ማብረሽ ታሳልፊ ደግሞ
የት ወጣ የት ገባ ከማን ጋር ዋለ ምን ሰራ ምን ሲያደርግ ነው እንትን የሚለው እያንዳንዱ ነገር ታውቂያለሽ። እኔም እኮ እሱን ስለማውቅ አሁን ባላውቀው የምትሉትን ነገር እንዳለ ለማመን ምንም የሚከብደኝ ነገር የለም። ግን አውቀዋለሁ፣ በደንብ ነግሬያለሁ። እንኳን ሌላ ነገር ሊያሴር ሰው ራሱ ቀና ብሎ ሰላም የማይል ሰው ነው። በቃ ገባ ስራው ላይ ወጣ ስራው ላይ በቃ እንደዚህ ብለህ እንከን የምታገኝለት አይነት ሰው አይደለም። በቃ እረፍት ካለው ቤቱ ነው የሚገኘው። ይሄን አክል እንኳን ጓደኞች ኖሩት ጓደኞቹ ጋር የሚያሳልፍ አይነት ሰው አይደለም። ነገሮች እንግዲህ ማለት ለአንቺም ህይወት የሚጠቅም እያንዳንዱ ነገር ቢሆን ጥሩ ነው። ግዴታ አንቺን አንድ ሰውን አውቀዋለሁ ብለሽ የምታምኝበት ደረጃ እንኳን ብትደርሺ የተደበቀ ማንነት ሊኖረው ይችላል። እሱን እኮ ነው የምፈልገው። አሁን ያን ነገር ለማሳመን ማስረጃ እፈልጋለሁ። አሁን ሁሉም የሚለኝን ማመን አልችልም። እኔ ባለቤቴን ነው ማምነው። እነሱን ማምንበት ምንም ምክንያት የለኝም። የፈለገ ወዳጄ ቢሆኑ እኔ ከባለቤቴ በላይ ላምናቸው አልችልም። ለምን? አፍቅሬው ነው ያገባሁት፣ ወድጄው ነው ያገባሁት። እንዴት እንዳገባሁት ታውቃለህ። ስለዚህ እኔ አሁን ማስረጃውን ነው የምፈልገው። አድርጓል ካላችሁ አሳዩኝ። እሺ ጥያቄ የእውነት አንቺ እንደምትይው አይነት ለአንቺ ጥሩ ሰው ከሆነ ኤልያስ ሆስፒታል እንደገባሽ ያውቃል አይደል? ለምንድን ነው ከጎንሽ የሌለው? መሄድ ነበረበት ከስራው። ቆይ ካንቺና ከስራው ማን ነው የሚበልጥበት? የእውነት አንቺ እንደምትይው አይነት ጥሩ ሰው ከሆነ ለምን ከጎንሽ አልተገኘም በሰዓት? ይኸውልሽ መሄድ ነበረበት በቃ። እሺ መሄድ ነበረበት። ሌላው ደግሞ አንቺ ቤትሽ እያደርሽ ለምንድን ነው ቤተሰቦቹ ጋር እየሄደ የሚያድረው? የእውነት ለአንቺ የሚያስብልሽ ከሆነ የእውነት አንቺ ሚስቱ ከሆንሽ አንቺ እንደምትይው አይነት ጥሩ ሰው ከሆነ እሱ ለምንድን ነው ቤተሰቦቹ ጋር እየሄደ እያደረ 2 ቀን 3 ቀን እየቆየ የሚመለሰው? ቆይ ለምን አተውኝም? እንደወጣልሽ ነው የምትፈልጊው? ከዚህ ቤት አይደለም እንደወጣ ነው የምትፈልጊው? አይደለም አልፈልግም። አትፈልጊኝ እኮ ነው ይወጣለው። ነይ ስላልሽኝ እኮ ነው የመጣው። ሲጀምሪ አልፈልግም። በቃ አትያዙኝ። እንድትራውኝ አልፈልግም። ቆይ አልፈልግም። ማንም የላትም ብላችሁ ነው? ማንም የላትም ብላችሁ ነው? በቃ ልቀቂኝ። አልፈልግም። በቃ ይኸውልሽ ስሚኝ፣ እኔን አዳምጪኝ። አሁን በእንደዚህ ታመሻል፣ ራስሽን ማረጋጋት አለብሽ። ስለዚህ ተረጋጊ። እኛ እኮ ይኸውልሽ ቆይ ላስረዳሽ። አልፈልግም ብትይኝ አልመጣም ነበረ ሲጀምር። ቆይ ይኸውልሽ ሳምሬት አልፈልግሽ። ለምንድን ነው አልፈልግም? በቃ አይደለም እኮ ቢያመኝ እንደዚህ አታረጊኝም ነበር። እንደዚህ አታረጊኝም። ማንም የላትም ብለሽ እውነታውን እኮ ነው የነገርኩሽ ሳምሪ። ምንድን ነው እውነታው? ስለ ባለቤትሽ እኮ ነው እያወራን ያለ ነው። ውጪ ብልሽ በግድ እንዴት ነው እንደዚህ የምታስቢኝ ሳምሪ? እኔ ላንቺ እኔ በቃ አታውሩኝ። በቃ አልፈልግም። አታውሩኝ። እሺ ችግር የለም። ይኸውልሽ አሁን ከህመምሽ ማገገም አለብሽ። ራስሽን መጠገን አለበት። ዶክተሮቹ ብዙ ነገር ነው ያሉሽ። እኛ ይሄን ነገር እያወራን ያለ ነው የወደፊት ህይወትሽ እንዳይበላሽ ነው እንጂ አሁን ላይ ባናወራው ይሻላል። እንዳልኩሽ ግን በቃ ነገሮች መስተካከል አለባቸው። ካሁኑ አንቺ ነገሮችን አውቀሻቸው መወሰድ ያለበትን እርምጃ እንድትወስጂ ነው። እኔ ምንም የምወስደው እርምጃ የለም። በቃ እሺ ተረጋጊ። ይኸውልሽ ሳምሬት በዚህ ሰዓት ራስሽን ማስጨነቅ እንደዚህ አይነት ነገሮች ራስሽን መጠንቀቅ አለብሽ። ምክንያቱም 2 ናችሁ፣ ብቻሽን አይደለሽም። ልጅ አለ ሆድሽ ውስጥ። ስለዚህ ለልጅሽም ደህንነት ለአንቺም ደህንነት መጠንቀቅ አለብሽ። ገባሻል? 2 ኃላፊነት ተሸክመሽ ነው ያለሽ አሁን እዚህ ጋር። ስለዚህ እኛ ነገሮቹን ማጣራት ባለብን መልኩ እናጣራለን። አንቺ ትክክለኛ ይሄ ነገር ተፈጽሟል እንድትይ እኛ ባይሆን እኮ ደስ ይለናል። አቶ ኤልያስ ትክክለኛ ሰው ሆኖ የልጅሽ አባት ራሱ ሆኖ ቢገኝ እኛ ደስታችን። አይሆንም እንዲያረጋግኝ እኛ ደስታችን ነው እኮ ያንቺ ባለቤት ትክክለኛ የልጅሽ አባት ቢሆን። ለምን? ምክንያቱም ቀኛ ጥሩ ነገር ለማስተካከል አይደል እንደ አንቺ ጋር የመጣ። ገባሽ አይደል? ኤልያስ ትክክለኛ የልጅሽ አባት ከሆነ እኮ ጥሩ ነው። ከዚህ በላይ እኮ እሺ ታዩ ሌላው እንትን በቃ ጋርተኛሽ ተባለ ምናምን እነዚህ ነገር ተያቸውና ባልሽ እኮ መውለድ እንደማይችል የሚገልጹ መረጃዎች ደርሱናል አይደል? ሰራተኛሽ እኮ እኔ በስልክ ከቤተሰቦቹ ጋር ሲያወራ ሰምቼዋለሁ። አቶ ኤልያስ መውለድ አይችልም ማን ነው? ከዛም በተጨማሪ ደግሞ ስለ ዘበኛው መስከር
የቪዲዮ ማስረጃዎች እኮ ደርሰውናል አይደል? እሱን ባለፈው አሳይቼሻል። አሁን ላይ ማንሳት ስላልፈለኩኝ ነው እነዚህ ነገሮች። ቆይ እሺ ለምንድን ነው ያተረፋችሁኝ? ለምንድን ነው እንደገና እንድቀመጥ ያደረጋችሁኝ? ለምን ሆስፒታል አልተዋችሁኝም? ቆይ ለምንድን ነው አንቺ እንደዚህ የምትነፋረቂ? ያንቺ ወይ እንዳይወጣ ነው ማለት ስላንቺ እውነት እንዳናቅ ነው እንደዚህ እሱ ደግ ነው እሱ ባሌ እንደዚህ አያደርግም ባሌ የምትይው ምናምንሽ መስሎሽ ነው ያንቺ እውነት እንዳይወጣ? ይኸውልሽ አልገባኝም። ምንድነው የኔ ማለት ምንም ቢሆን ጓደኛዬ ነሽ። ያንቺን መጥፎ አልፈልግም። ለዛም ነው አሁን ታምሽ አጠገብሽ አለሁት። ከዛ በተረፈ ግን የምታደርጋችሁን እያንዳንዱን ነገር አውቃለሁ። ማንኔ ሳምሪ እንተዋወቃለን በደንብ። ቤትሽ ውስጥ የሚመላለሱ ሰዎች ወንዶቹ ምንድን ናቸው ማለት? እኔ ጋር? አዎ አንቺ ጋር። ቆይ እረፍት ከሆነ 2 ወር 3 ወር እየሆነሽ ነው አይደል? ቤት ተቀምጠሽ ምንድን ነው የምታደርጊው? ከባለቤትሽ ጋር የሆኑ ሰዎች ይመጣሉ፣ ከዛ ባለቤትሽ ይወጣል፣ እነሱ ይቆያሉ፣ እሱ በዛውም ሊያድር ይችላል። ስለኔ ነው እያወራሽ ያለሁት? አዎ ሳምሪ ስላንቺ ነው እያወራ ያለሁት። ጓደኛዬ ስለሆንሽ ስላንቺ ምንም ማውራት ስላለ። እርግጠኛ ነሽ ስለምታወሩ ነው? አዎ በደንብ 100% እርግጠኛ ነኝ። ቁልፍ ሰተሽኛል አይደል? የግቢሽ የቤትሽ ቁልፍ አለ። ሁሉንም ነገር እንዲያውም አንዳንዴ ዝም እስቲ ገብተሽ ስቀሪ ምናምን ይጨንቀኝና ገባለሁ አያለሁ። የሆነ ጊዜ እንዲያውም የሆነ ልጅ ሶፋ ላይ ተኝቶ አይቻለሁ። አዎ አንቺ ቤት ሳምሪ ስላንቺ ነው እያወራ ያለሁት። የእሱን ደግነት እያወራሽ ያለሽው ደግሞ የአንቺ እውነት እንዳይታወቅ ነው አይደል? ስለኔ ነው እያወራሽ ያለሽው? አዎ ስላንቺ ነው። እርግጠኛ ነሽ ግን ስለምታወሩ ነገር? 100% እርግጠኛ ነኝ። ጓደኛዬ ስለሆነች እሱን ክፈት አልፈልግም፣ ግን ደግሞ እውነታውን ነው እያወራ ያለሁት። እኔ ነኝ። አዎ አንቺ ሳምሪ እኮ ስለኔ ነው እያወራሽ ያለሽው። ስለሚመጡ ሰዎችም ጭራሽ አላውቅም በይኝ። ማን ነው የሚመጣው እኔ ጋር? እሺ ቆይ ኤልያስ ሲመጣ ከጓደኞቹ ጋር ይመጣል? እሱ ይመጣል። እሱ ወጥቶ ሂዶ አያውቅም? ብዙ ጊዜ የሚያደርገው ነገር እሱ ከወጣ ምን ይሰራሉ እኔ ጋር? ወይኔ በመድኃኒዓለም! ኧረ በእናትሽ አትድረቂ። እውነታውን እኮ ታውቂያለሽ። ምንድን ነው የምትይው? እኔ እውነታ ምንድን ነው? መተው ሶፋ ላይ ሁሉ ተኝቶ አይቻለሁኝ። እኔ ጋር? አዎ እርግጠኛ ነሽ? የለን ይኸውልሽ የምታወሪው ነገር ሌላ ነገር ውስጥ ማለት እንደ ሌላ ነገር እንዳይፈጥር ትክክለኛ የሆነ መረጃ ስጭን። እኔ ትክክለኛ ነገር ነው እያወራ ያለሁት። ጓደኛዬ ስለሆነች እስካሁን ግን ደግሞ ስለ ባሏ እውነታ የሆነ ውሸት ነገር እያወራች ነው ያለችው። ባሌ ጥሩ ሰው ነው እያለች ነው። ጥሩ ሰው ከሆነ ለምንድን ነው ሰዎቹን አምጥቶ ጥሏቸው የሚሄደው ነው? ወይስ ሌላ ምሰሪው ስራ አለ? እኔ ይኸውልሽ ሳምሪ የመጀመሪያ ጓደኛዬ ነሽ፣ አብሮ አደጌ ነሽ። ግን የበፊት ስሜቴ ላንቺ አሁንም በቃ የማስበው ነገር መጥፎ ሴት እየሆንሽብኝ ነው እየታወቅ። አዎ የበፊት ማንነትሽ የበፊት ስብዕናሽ የለም። አንቺ ስለኔ ነው እያወራሽ ያለሽው? ሌላ 3 አንቺ ስለኔ ነው እያወራሽ ያለሽው? ተረጋጊ። የተመታቂ አብራዲ ያለሽ እንዴ? በደንብ ነው ማለሽ። አንቺ እንደዚህ ዛሬ እንደኛ አዎ አላሽ ሳምሪ ተረጋጊ። አንቺ ክፍል ውስጥ ምን ይሰራሉ? ክፍል ወንድ? አዎ አንቺ ተረጋጊ። እርጉዝ ነሽ እኮ ቦነስ ሳምሪ ተረጋጊ። በኔ እጅ ነው የምትሞቺው። እሺ ሳምሪ ሄለን ያወራሽውን ቃል እንድትውጪ ነው ማድረግሽ። ዞር በል አንተ። እዚህ ጋር ምን ትሰራለህ? ቆይ ተረጋጊ። እርጉዝ ነች እኮ እንዴት ነው የምትታገዩ ከእርጉዝ ጋር? እውነታውን እኮ ነው እየነገርኳት ያለሁት። ያየሁትን ነገር እኮ ነው እየነገርኳት ያለሁት። የምን እውነታ? ይኸውልሽ ሳምሬት የሰማሽ ነው አይደል? ተረጋጊ። ሰይጣን ነሽ። እሺ ሰይጣን። እኔ ሰይጣን አይደለሁ። አንቺ ግን ሰይጣን ነሽ። ሰይጣን ነሽ። እኔ ሰይጣን አይደለሁ። አዎ ባለጌ ሳምሬት ባለጌ ባትሆኝ ከዘበኛ ባትሆኝ ነበር እንዴ? እኔ ባለጌ እኔ ከዘበኛ ለምን ባትሆኝ አንተ? እርጉዝ ነሽ በዚህ ሰዓት አይደለም? እንደዚህ አይነት ልቀቀኝ። ተረጋጊ። ስለ ጤናሽ ማሰብ አለብሽ። የሰማሽ ነው አይደለ? ነገሮቹ ቀስ ብለው ይደርሳሉ። እዚህ ጋር ልጅ ይዘሽ ነው ያለሽው። ገባሽ አይደል? አንቺም ደግሞ ተረጋጋ መልክ ተናገሪ ነገሮችን። ከዚህ በላይ እንዴት ነው መረጋጋት የለብሽ እኮ? ይኸውልሽ እቺ ልጅ እርጉዝ ነች። ገባሽ አይደለ? አይደለም ለመጣላት አይደለም እንደዚህ እንዴ። እኔ እኮ ጓደኛዬ ስለሆነች ስለሷ ምንም ነገር ማውራት አልፈለኩም ነበር፣ ግን ስለ ባለቤቷ የምታወራው ነገር እንዳለ ውሸት ነው። ዛሬ በእናትሽ አንቺ አበዛሽው ሳምሬት። ሄለን እባካችሁ ተረጋጉ። ይኸውልሽ ሳምሬት እንደዚህ አይነት ኃይል ነገሮችን አትጠቀሚ። እዚህ ጋር ልጅ ይዘሻል፣ በወድሽ ልጅ አለ። እኔ ነው ባለጌ እያለች ያለችው እኮ ባለቤት ከሚያመጣቸው ሰዎች ጋር እየተኛው ማለት ነው።
ይኸውልሽ ተረጋጊ ሳምሬት። ምንም መረጋጋው ነገር የለም እኮ ይኸውልሽ ተረጋጊ። ሁሉንም ነገር ማውራት ያለብንን እያንዳንዱ ነገር እናወራለን። ግን እዚህ ጋር ልጅ አለሽ ነገር የለም። ምንም ባለጌ እየተባልኩ ነው። ቁጭ ብለህ እያሰደብከኝ ነው ታውቃለህ። ይኸውልሽ ለልጅሽ አስቢ። ምንም አስበው ነገር የለም። ምንም አላስብም። በሆድሽ ልጅ ይዘሻል። ገባሻል? ዶክተሮቹ ጥንቃቄ ማድረግ አለብሽ። የባሌ ልጅ ካልሆነ አልፈልገውም። ሲጀምር እንደዛ ነው እያላችሁኝ ያላችሁት። ይኸውልሽ እሱን ነገር ማስረጃ እየሰበሰብን ያለ ነው። እርግጠኛ እስክንሆን ድረስ እንደውም ከዚህ በኋላ ይኸውልሽ እርግጠኛ እስከመሆን ድረስ ይሄን ነገር አናወራም። ይሄን ነገር እንዴት ነው አንቺ ልታወሪ ቻልሽው? ምን ያህል እርግጠኛ ነሽ ስለምታወሪው ነገር? ይኸውልህ አንደኛ ነገር እርግጠኛ ባልሆን አላወራም። የሚመጡትን ሰዎች እያንዳንዳቸው ማለት አዳዲስ ሰዎች ይመጣሉ፣ ነባሮች ይመጣሉ፣ በጣም ብዙ ወንዶች ይገባሉ ክፍል ውስጥ። ልክ እነሱ አብረው ይገቡና እሱ ሲወጣ እነሱ ይቆያሉ፣ በጣም ዘግይተው ይወጣሉ። እና አንዳንዴ ቼክ ለማድረግ እንዲሁ እነሱ ከወጡ በኋላ ሳይ እሷ ወይ ተኝታለች ወይ ምናምን እና ይገርመኛል። እንዴ ምን ያደረገች ነው ያለች የበፊት ስብዕና አሁን ላይ የለም። ገባ እና እንዲሁም አንዱን ጓደኛ ያደረኩት በጣም ተግባባሁት። የሚመጣው ልጅ እንዲሁ አወራዋለሁ። ለምንድን ነው የምትመጣው እንደዚህ በቃ አወራዋለሁ። ጓደኛ አይደል ምን ችግር አለው ምናምን ነው የሚለኝና እርግዝና ላይ ነች ያለችው። ወባሽ የምታናገራቸው እያንዳንዱ ነገሮች ልክ የሆነ ትክክለኛ ነገር ከሆነ ብቻ ነው። ትክክለኛ ነገር ባይሆን ለኔም እኮ ጓደኛዬ ናት። ግን እሷን በጣም አበዛችሁ። ሲጀምር ተስማምታ የምታደርገው ነገር አይደል እንዴ? ለምንድን ነው እንደዚህ እንደማታቅ የምትሆነው እኛ ጋር ስትሆን? እኔ ከማን ጋር ነው ተስማምቼ ማረገው? ተስማምተሽ ነው እንጂ ከባልሽ ጋር ባልሽ ጥሎሽ የሚሄደው ወንዶች ጋር ዘግቶሽ ተስማምተሽ አይደል እንዴ? አንቺ ምን ስለማን እያወራሽ ነው? ስለ አንቺ ጓደኛሽ እኮ ነኝ። ጓደኛ አይደለሽም እህቴ ነሽ። ግን ደግሞ እውነታውን ነው እያወራ ያለሁት። እውነታውን አይደል እያወራ እንደዚህ አያወራም። ምንድነው ከኔ የምትፈልጊው? ቆይ እሺ የውሸት አንቺ ንጹህ ሴት ነሽ እሱም ንጹህ ነው ማለት ነበረብኝ? እያልሻለሽ እየገባሽ ነው እያወራሻለሽ ይገባሻል? አዎ በደንብ ነው የገባኝ። ተስማምተሽ የምታደርጊው ነገር ነው። ተስማምቼ ማድረግ ተስማምቼ ነው ከወንድ ጋር መተኛ አይደል እንዴ? ከባሌ ውጪ? አዎ ተስማምተሽ። ቆይ አንቺ ሲጀመር ገንዘብ ይሄን ያክል ቸግሮሻል እንዴ? እንዴት ነው ሰውነትሽን? አንቺ እኔ ለገንዘብ? አዎ አንቺ ለገንዘብ ሳምሬት እኔ ለገንዘብ ናንዲ ሳምሬት ናንዲ ማተጋቱ ቆይ አሳርፋታል። እዚህ አስገባት፣ እንታይ አስገባት። እረፍት አድርጊ። ያዙልኝ በደንብ። ይኸውልሽ ሄለን ይሄ ነገር ትክክለኛ ነገር መሆን አለበት። እቺ ልጅ የተጎዳች ነው ገባሽ? በአንድም ሆነ በሌላ መልኩ አይምሮዋም የጤናዋም ሁኔታ ሪስክ ላይ እየደረሰ ይገኛል። ምክንያቱም ዶክተሮቹም ብዙ ነገር ሄጄ ሳጣራ ነግረውኛል። እቺ ልጅ በጥንቃቄ ነው ከዚህ በኋላ መያዝ ያለባት። ምክንያቱም ብዙ ነገሮች ነው የደረሱባት። በመውደቋ ባለፈው ፌንት ወድቃ ሆስፒታል በምትሄድበት ሰዓት ብዙ ነገሮች ደም መፍሰሱ ምኑ ነገር በጣም ጎድቷታል። ስለዚህ ይሄ ነገሮች እንዲስተካከሉ የጤናዋ ሁኔታ በደንብ መስራት መጠበቅ አለበት። እንደዚህ አይነት ነገር ነግረውኛል ዶክተሮች። ስለዚህ የምትናገራቸው ነገሮች በሙሉ ትክክለኛ ነገሮች መሆን አለባቸው። ይኸውልህ ትክክለኛ ነገር ባይሆን እኔስ ጀምር ለምንድን ነው ስለሷ እንደዚህ አውርቼ የምጠቀመው ነገር እኮ የለም። እስኪ በግልጽ ንገሪኝ። እያንዳንዱ ያየሻቸውን ጉዳዮች እንዴት ልታይ እንደቻልሽ እስኪ በግልጽ እያንዳንዷን ነገር ስቴፕ ባይ ስቴፕ ንገሪኝ። እሺ ይኸውልህ እሷ ጓደኛዬ ናት። ስለሷ በጣም ነው የምጨነቀው። እሱን ሳየው ሁኔታዎቹ ደስ አይሉኝም። ማለት የሚያደርጋቸው ነገሮች እሷ እንዴት እንደማይታየት አላውቅም፣ ግን ኦቨርአክት ያደርጋል። ፕላስ እሱ ጋር የሚመጡት የሚመላለሱት ሰዎች ከዛ እሱ በሌለ ሰዓትም እሷ የምታስገባቸው ሰዎች አሉ። ብቻ እንዴት ላስረዳ? ሰዎች በጣም ከነሱ ቤት ቁልፍ አለኝ እና አንዳንዴ ቼክ ላደርጋት እገባለሁ። እንዴት አገኘሽው ቁልፉን? እሷን አሰጠች። ያው ትማማቾች አይደለን? እሷን እኔ ጋር መግባት ስትፈልግ ያው የራሷ ቁልፍ አላት። በቃ እንደ ቤታችን ማለት ነው። እና በፈለኩ ሰዓት መግባት እችላለሁ ምናምን እና የሚያወራቸው ነገሮች ዘበኛው የሚያደርጋቸውን ነገሮች ሳይ እንዲሁም አንዳንዴ ደግሞ ሰራተኛዋ እንዲሁ ታወራኝ ነበር። የሚያደርጉት ነገር እኮ ጥሩ አይደለም። የተባረረችውም ለዛ ነው ሰራተኛዋ። እና ቆይ አንተ ባለትዳር ነው አይደለ? ሚስት ካለችበት ቤት ወንዶችን ሰብስባ መጥቶ ጥሎ መውጣት ምን ትለዋለህ? ማለት ብዙ ወንዶች ይመጣሉ ነው? አዎ በጣም ብዙ። እንዲሁም እሱ በሌለ ሰዓት ራሱ እሷ የምታመጣቸው ሰዎች አሉ። በቃ ገብቶ የሚወጣ ሰው አለ ምናምን እና ከጊዜ በኋላ እኔ የማስበው የሆነ ቢዝነስ እየሰራችበት ነው የሚመስለኝ። ይሄን ያክል የሀብታም ልጅ ናት። ቢዝነስ እንዴ? ከወንድ ጋር ተኝታ ከዛ ገንዘብ የሚከፈላት አይነት ነገር ማለት ምን አታ እንግዲህ
እንዴ ማለት ወይ በቃ ይሄ አይ ቲንክ ልክ አይደለም እየነገርሽኝ ያለሽው ነገር ማለት ነው። በደንብ በጣም ልክ ነው። በጣም ታዲያ ምን አታች ልጅ እኮ ባለሀብትን እንዴ አውቃለሁ ባለሀብት እንደሆነች። እኔ እኮ ስለ ሰው የገንዘቧን መጠን ምናምን ያላትን ኑሮ መቼም አውቃለሁ እሱን አትነግረኝም። ግን ባልየው መጥፎ ሰው ነው እያልኩ ያለሁት እኮ ለዚህ ነው። የገንዘብ ችግር ሳይኖርባት እረፍትም ካደርግሽ በቃ ሞር ደግሞ ይሄን ነገር በደንብ ያወቅኩት እሷ ማረፍ ከጀመረች በኋላ እኔም እረፍት ስሆን ምናምን እንዲሁ አያለሁኝ እሄዳለሁ እሷ ግቢ ምናምን ሳይ ሁኔታዎቹ በቃ እስኪ አስበው የባለትዳር ቤት ከሆነ እንዴት ነው በወንዶች ታጥሮ ሊውል የሚችለው? ለዛውም እሱ እያመጣቸው ፕላስ ደግሞ እሱ አያድርም። አንዳንድ ያመሻሉ እንደዚህ ካርታ ሲጫወቱ ምናምን የሆነ ነገር ሲያደርጉ ያመሻሉ። ደግሞ በሄድኩ ቁጥር ተኝታ ነው ማገኛት። ታዲያ ከምን ጋር ላነጻጽረው? ብቻ ልክ ያለው ነገር ነው ይሰማኛል። ልክ አላመንከኝ የማያሳምን ጉዳይ ነው እየነገርሽኝ ያለሽው በጠቅላላ እኔ ሊያሳምነኝ የማይችል። ምክንያቱም እነዚህ ሰዎች አይደለም ለራሳቸው አልፎ እሱ እኮ አቶ ኤልያስ ከራሱ አልፎ ከትዳሩ አልፎ እናትና አባቱን እየጦረበት ነው። ይህን ስራ የሚሰራውን ስራ የሚያገኘው ገቢ በጣም ኦቨር ነው። እሱ ገንዘብ አለው እንዴ? ስራ አስኪያጅ አይደሉ እንዴ? አይደለም ስራ አስኪያጅም ቢሆን ተቀጥሮ እኮ ነው የሚሰራው። ባለሀብቷስ ሳምሪ ናት አይደል? ገንዘቡ የሳምሪ ነው ቢሆንም ነገር ግን እሱ ገንዘቡ የሳምሪ ብቻ አይደለም። አንደኛ ባለትዳር ናቸው። በቃ እነዚህ ሰዎች በስነ ስርዓት በወረቀት ተጋብተው ነው የጨረሱት አይደለ? ምክንያቱም ይሄ ገንዘብ የሁለቱም ነው። የሚያፈሩት ንብረት ቤት፣ መኪናም ሊሆን ይችላል። ምንም የሁለቱም የጋራ ንብረት ነው። በዛ ላይ ደግሞ ጠንካራ ታታሪ ሰራተኛ ነው። በጣም ብዙ ገንዘቦች ነው ያካበተው። የዛ ድርጅት እኮ እንደ ስራ አስኪያጅ ሁለቱም እኮ ስራ አስኪያጅነት ነው እየሰሩ ያሉት አይደል? ባለቤትነት ተሰጥቷቸዋል የዛ ድርጅት። እሺ እንደዛ ከሆነ ለምን ይሄን ያክል ሰው ያመጣል ቤት? ለምሳሌ አንተ ባለቤት ካለችበት ቤት ጓደኞችህን እንደዚህ ዘግተህ ትወጣለህ? ኖ ሊመጡ ይችላሉ። ጓደኞችን ይዤ ልመጣ እችላለሁ። እሷ የምታውቃቸውን የምማውቃቸው ጓደኞች ይኖራሉ። ቤት ይዣቸው እመጣለሁ ማለት በእንደዚህ አይነት ወይልም ሊሆን ይችላል። ይሄ እና ታዲያ እሱ መውጣቱ ነው ያየሽው ነገር አለሽ። አሁን እኮ ይኸውልሽ እቺ ልጅ ከአቶ ኤልያስ ጓደኞች ጋር ተኝታለች ወይም የሚመጡት ጓደኞቹ ወንዶቹ ጋር ተኝታለች የሚለው መረጃ ልትናገር የምትችይው በአይንሽ ሁለቱም አብረው ተኝተው ስታይ ነው። አይውልክ እኔ በጣም እርግጠኛ ነኝ አስፈላጊ ከሆነ እኔ ባለጌ ሴቱኝ ምናምን አይደለም፣ ግን እሷን መጠበቅ ስለምፈልግ እሷ ብዙ ነገሮችን አላቅ የምታደርገው ለምን እንደሆነ ስለማላቅ አንዳንድ ቪዲዮዎችም ይኖራሉ ሲገቡ ሲወጡ ማያቸውን ሰዎችን ፎቶ ማነሳው ያንን ላሳይ ይችላልው እኔን ካላመንከኝ ማለት ነው። እኔ ግን ለዋሽበት የምችለው ምንም ምክንያት የለም። እሱ ራሱ ባልየው አምቶ ትቶ ከሄደ ቆይ ታዲያ ከዚህ ውጭ ምን ሊሆን ይችላል? አንተ እንዴት ነው የምትረዳው? ማለት አምሽተው አድረው ይወጣሉ። ሲቀጥል ደግሞ እንዲሁም ባለፈው ልጁን ማለት ነው እንዲሁ ጓደኛ ያደረኩት ልጅ አለ ከነሱ ቤት የሚመላለስ እና መጀመሪያ ፎቶ ነበር ያነሳው ተኝቶ ሶፋ ላይ በቃ ምክንያቱም የሆነ ጊዜ እንኳን ማወቅ ቢኖርባት የሆነ አንዳንድ መረጃ መሰብሰብ አሪፍ አይደል? እንደዛ ብዬ ፎቶ ያነሳሁት ፎቶ ነበረ። ማታ ላይም እንደሚካሄድ ምናምን አላውቅም፣ ግን አንዳንዴ ቀን እንዲሁ ከፍቼ እገባለሁ ምናምን። ያው ቤቱ ትልቅ ስለሆነ ይሄን ያክል ቼክ የሚያደርግም ስለሌለ ገብቻ ያለው ፎቶዎችም አሉ። ከፈለክ ቪዲዮም ላሳይ ይችላልው። የእውነቴን ነው የምልህ። ከዛ ውጪ ቆይ አብሮ መተኛትን ከቢዝነስ ውጪ ምንድነው ልለው ይችላልው እኮ። ይኸውልሽ አሁንም እኮ የደገምኩልሽ ነው። አብረው ተኝተዋል የምትሽው ሁለቱን በአይንሽ አብረው ተኝተው ስታይና ስታይ ብቻ ነው። ገባሽ? እዛ ቤት ማንኛውም ሰው ሴትም ሊገባ ትችላለች፣ ወንድም ሊገባ ይችላል። እሺ እንደዛ ከሆነ ቪዲዮና ፎቶዎቹን ላሳይ ይቻላል። እርግጠኛ ተኝተው የሚያሳይ ፎቶ፣ ተኝተው የሚያሳይ ቪዲዮ። አዎ ግን ለአንተ ብቻ ነው፣ ለካሜራው ምናምን አላሳይም። ስለዚህ ተኝተው አይተሻል በእርግጠኝነት? አዎ በእርግጠኝነት። ስለዚህ አሳይ። አየው ይሄ ማታ ነው። እንዴት እንደሚገቡ እያየ ነው። እነማን ናቸው እነዚህ? አላውቅም፣ ግን ሰዎች ይገባሉ። ደግሞ ሞር ይሄ ሰውዬ ብዙ ጊዜ ይመጣል፣ በጣም ብዙ ጊዜ ጓደኛዬ አድርጌዋለሁ ያልኩህ ማለት ነው። ይሄንን ነው። ቆይ ይሄን ሁሉ ፎቶዎች እንዴት ልታነሽ ይቻልሽ? እጠራጠራለሁ እና የሚሆኑት ነገሮች ደስ ስለማይሉ ለዛ ነው። ማለት አንቺ እየተከታተልሽ እየገባሽ ነው። ኢቭን ቤት ውስጥ ነው ይሄ ፎቶውን የተነሱት እንዳለ ግቢው ውስጥ ነው። ግቢው ውስጥ ቪዲዮስ ያልሽኝ ቪዲዮስ የለም? ቪዲዮቹ ምናልባት በብዛት ሲገቡ ምናምን ያለው ቪዲዮ ይሄው እዚህ ጋር ያለው ቪዲዮ በብዛት አያቸው። አሁን እሺ ቪዲዮስ እሺ እንዴት ልትቀርጪ ቻልሽ? በምን እንዴ?
ቪዲዮ እንዴት መሰለ እኔ ቁልፍ አለኝ ሲጀመር ፕላስ ደግሞ እነሱ ያን ያክል ቼክ የሚያደርጉ አይነት ሰዎች አይደሉም። ተደብቄ አይተዋላ ቦታውን ተደብቄ ነው ያነሳቸው ያሉት ማለት እነሱ ይገባሉ ከዛ በኋላ አንቺ ተከትለሽ ነው የምትገቢው ከኋላ አዎ ምናልባት ልክ እነሱ ከገቡ በኋላ ሁኔታቸውን ሳይው ብዛት ካላቸው ምናምን እንዲሁ ዝም ብዬ ፎቶ አነሳቸዋለሁ ምናልባት የሚፈጠረው ነገር አይታወቅም በሚለው ማለት ነው። ስለዚህ ቆይ እነዚህ ሰዎች አሁን ምንድነው እየሰሩ ነው እያልሽኝ ያለሽው ማለት ትንሽ ለማንኛውም ይሄን እንያዘው እንደ ማስረጃ እንያዘውና እሺ ኮፒ አድርገን እንሰጥሻለን እናንተ ጋር ነው ያንተ ስለዚህ አሁን እስኪ እኔ ትንሽ እንትን እያለኝ ያለው እነዚህ ሰዎች እዚህ ቤት ምን ሊያደርጉ ነው እየመጡ ያሉት እየገቡ ያሉት ይሄ ሁሉስ ልክ መጀመሪያ ተስማምተው ነው የሚሰሩት ይሄን ስራ ምን አይነት ሰው መሰለህ ገንዘብ በጣም ነው የሚወደው በጣም ኢልያስ ማለት በጣም ገንዘብን የሚወድ አይነት ሰው ነው እና ገንዘብን ለማግኘት ምንም እስከ ጥግ ድረስ መሄድ የሚችል አይነት ሰው ታውቃለህ እስከ ጥግ ድረስ ሚስቱን አይደለም ምናልባትም ለወደፊት የሆነ ነገር ከንሽጥ ብትለው ሊሸጥ የሚችል አይነት ሰው ነው ያን ያክል ፍላጎት ያለው ሰው ነው እና ቢዝነሱን የሚያሰራት ለዛ ይመስለኛል እሷ ደግሞ እሱን ስለምትወደው ልታጣው ስለማትፈልግ ምን እሺ ትለዋለች ስለዚህ ቢዝነስ እየሰሩ ነው ማለት እሷን ከተለያዩ ወንዶች ጋር ያስተኛ ገንዘብ የሚሰበስብ አይነት ሰው ነው ያልሽኛለሽ አዎ በትክክል እንደዛ ነው ሊሆን የሚችለው ምክንያቱም እየተስማማ ነው ሰዎችን እያመጣ ያለው ሲቀጥል ገንዘብ የሚያገኝበት ከሆነ እንዳልኩ ምንም ነገር ሊሸጥ ይችላል ምንም ነገር አይደለም ሚስቱን እሺ ለዛም ነው እሱ እስኪ አስበው አንተ በዚህ ሰዓት እንዴት ትቷት ይሄዳል ሽሽት እኮ ነው አይደለ ሁኔታዎች ምን አጥቶ እሺ አሁን እኮ ግራ ይገባኝ እሺ ይሄ ሰውዬ እንደዛ ሊያረጋግበት የሚችለው ምክንያት ወይ ገንዘብ የለውም ወይ ደሃ ነው አይነት ነገር ግን ህይወታቸው እነዚህ ሰዎች እኮ እንዴ በጣም ባለሀብት እንደሆነ ቤታቸው ባለሀብት እሷ ናት ገንዘብ ያላት እሷ ባለሀብት ናት አላት ገንዘብ ያ እሱም ያባቷ ነው ያብታም ልጅ ስለሆነች እና እሱ ቅጥረኛ ነው እኮ እየተከፈለው ነው የሚሰራው አይደል ገንዘብ የሚያገኝበት ከሆነ እሱ ደግሞ ገንዘብ በጣም የሚወድ አይነት ሰው ነው በጣም የሚወድ አይነት ሰው ስለዚህ ገንዘብ የሚያገኝበት ከሆነ ሚስቲቱን ከሌላ ሰው ጋር ሳምሪ ከሌላ ሰው ጋር ተኛለሽ ገንዘቡ ለሱ ይሰጣል ስለዚህ በስምምነት ነው እየሰሩ ያሉት ያን ገንዘብ ደግሞ ገቢ የሚደረገው ለሱ እስከሆነ ድረስ ምንም ነገር ስለሚያደርግ ማለት ነው ስለማቀሙ እንደዚህ ማለት እያሳየው ነው ይሄን ያክል ከዚህ በፊት ታውቂዋለሽ እንዳት ኢልያስ ምን አይነት ጥያቄ ነው ምን አገባ አይ ኖ ገንዘብ የሚወድ ሰው ነው የምትይኝ እንዴ ማለት ከዚህ በፊት የሚያስቆጣ ነገር አለ የጠየቁት ማለት ከዚህ በፊት ታውቂዋለሽ ወይ ነው አይ እንትን ምን ነው ተርበተበትሽ አረ ተርበተበትኩ ሳምሪ እህቴ ናት ስለዚህ ሁሉንም ነገር ትነግረኛለች ፕላስ ደግሞ እኔ የማየው ነገር አለ ማለት ድንጋጤው ከየት መጣ ይሄን ጥያቄ ስጠይቅሽ ታውቂዋለሽ ወይ ከዚህ በፊት ስልሽ አይ አላውቅም የሷ ባል ስለሆነ የሷ ባል ምንም ያው ስለሱ እንደዚህ ማለት ገንዘብ ወዳድ ነው እንደዚህ አይነት ሰው ነው ስትይኝ ነው እየነገርኩ እኮ ነው ገንዘብ ይወዳል በቃ ሰውየው ገንዘብ ይወዳል ምክንያቱም ከኋላ ያሉት ቤተሰቦቹ እሱን ነው የሚጠብቁት ከዛ ስራ ቢወጣ ደግሞ ቤተሰቦቹንም ይበትናቸዋል ያ ማለት የገቢ ምንጩ እሱ ብቻ ነው ስለዚህ ደና ገንዘብ ያስፈልገዋል ከሷ ጋር እንኳን ቢጣላ ወይ የሆነ ነገር ቢፈጠር ቤተሰቦቹን ማኖር የሚችልበት የራሱን ቢዝነስ መጀመር የሚችልበት ገንዘብ ያስፈልገዋል ለዛ ነው እንደዚህ የሚያደርገው ትንሽ አስቸጋሪ ነገር ነው ቆይ ልጠይቅ በሷና በሱ መካከል ቢዝነስ እየሰሩ ካልሆነ ተስማምተው እሷም ራሷን አሳልፋ እየሰጠች ካልሆነ እውነታው ሲነገር ለምንድን ነው እርጉዝ ናት አይደል ታማለች ልትመታይ ለምን ተነሳች ሲቀጥል እሷ ታማ እሱ እዚህ መሆን ነበረበት ለምን አልሆነም እውነት እንደሚስቱ የሚያያት ከሆነ እሷ እዚህ ያለች ቤቱ ተቀምጣ እሱ ለምንድን ነው ቤተሰብ ጋር ሄዶ 3 ቀን 4 ቀን የሚቆየው ስራ ነኝ የሚላት እሺ ሚስቱ ከሆነች እውነት ስራ ነኝ እያለ ነው ቤተሰቦቹ ጋር የሚሄደው ነው አንዳንዴ ምናልባት ግን ቤተሰቦቼ ጋር ነኝ ላድር ነው ይላታል አስበው ምን አይነት ድፍረት ነው ሚስቱ ናት አይደለ እሺ በቃ አደረ ቢባል 1 ቀን ወይ ከወር 1 ቀን ምናምን ነገር ሊሄድ ይችላል እንጂ በተደጋጋሚ ቀን ለዛውም 2 ቀን 3 ቀን እየቆየ ይመለሳል ይሄ ፌር ነው ትላለህ ይሄ ሰውዬ እሷን በሕክምና ላይ ያለች ጥሎ ማለት አላወቀም እሷ የወደቀች ሰዓትም እንዳልነበረ ነው የሰማሁት ፌንት ከኛ ጋር የነበረችበት ሰዓት ላይ አልነበረም ሶ አንዳንዴ አጋጣሚዎች ሊሆኑ ይችላሉ እዛ ላይ የሥራ ጉዳይ ብሎ እንደሄደ ነው ወደ ፊልድ የሰማ ነው እዛም እኮ እኔ መስሪያ ቤቱ ድረስ ሄጄ አጣርቻለሁ ስራ ጉዳይ ተባለ ፊልድ ሄደ
ለስንት ቀን እንደሆነ እንኳን አልታወቀም። ለምሳሌ ከሀገር ውጪ ነው የሄደው ይሰው ሲጀመር ፊልድ ወጥቶ አያውቅም። እኔ ከዚህ ከመጣች ራሱ በጣም ብዙ ጊዜዋ ነው። እንዳልኩ ደግሞ ምንም የምትደብቀኝ ነገር የለም ሳምሪ። ፊልድ ወጥቶ አያውቅም። አብዛኛውን ጊዜ አንዳንዴ ስራ ማደር ይኖርብኛል ይላል፣ አንዳንዴ ደግሞ ቤተሰቦቼ ጋር ነኝ ይላል። ከዛ ውጪ ለረጅም ጊዜ ሰው ሆስፒታል እንዳለች ሁሉ ተነግሮት ነበረ። ሆስፒታል ሆና ምንም ነገር አልደነገጠም። ተሻለሽ ወይ እንኳን ብሎ አልደወለም። ታዲያ ይሄ ትክክል ነው? ለስራ እስካሁን ከሰማሁት እሷም ራሷ ከነገረችኝ አንፃር ሰራተኛዋም ስትነግረኝ ብዙ ነገር ስሰማ ይሄ ሰውዬ ለስራው ያለው ትልቅ ፍቅር አለ። ምክንያቱም በዚህ ስራ የተነሳ ነው ህይወቱ እየተስተካከለ ያለው። በዛ ላይ ስራ በማጣት ሊስትሮ ነበርኩ አይደል እንዴ? ዝቅ ብሎ ተመርቆ ዲግሪ ምን ይዞ ሊስትሮ ሲሰራ የነበረ ሰው ነው። ገባሽ አይደል? ምክንያቱም ለቤተሰቦቹ ሲል አሁንም ይሄን ሁሉ ስራ እየሰራ ያለው ለቤተሰቦቹ ሲል ነው። አንደኛ ገባሽ አይደል? ቤተሰቦቹን ለማዳን ቤተሰቦቹን ጥሩ ደረጃ ለማድረስ እየሰራ ያለ ሰው ነው። ለስራ ትልቅ ፍቅር አለ። ፊልድ የወጣ ምክንያታዊም ሊሆን ይችላል፣ ምክንያታዊም ላይሆን ይችላል። ነገር ግን ይሄ ሰውዬ ፊልድ የወጣበት ምክንያት በአንድ አንግል ብቻ ነው አላየውም። ገባሽ አይደል? ስለኛ መምጣት አውቆ መረጃው እንደደረሰ እንድትሰረሰበት አውቆ አላውቅም። ምክንያቱም ይሄ ሰውዬ መልካም ሊሆን ይችላል፣ መጥፎም ሰው ሊሆን ይችላል። አሁን ላይ እኔ እርግጠኛ ሆኜ መናገር አልቻልኩም፣ ምክንያቱም ማስረጃዎች እየሰበሰብን ስለሆነ ነው። ልክ ሳምሪ በጣም ነው የምትወደው፣ እሱን ታውቃለህ ማለት እሷም ነግራ ይሆናል። እኔም በደንብ ነው የማውቀው። በጣም ነው የምትወደው። አርጊ ያላትን በሙሉ በእርግጠኝነት ታደርጋለች። የእውነት ከቤተሰቧ ጋር ሁሉ ተጋጭታ ነበረ በሱ ምክንያት። ይሄን ያክል ገንዘብ ያስፈልገኛል ምናምን ብሏት እሱን ማግኘት ሳትችል ቀርታ ማለት አንዳንድ ቤተሰብ ደግሞ የፈለከውን ያክል ሊሰጡ አይችሉም። አባቷ በጣም ጠንቃቃ ሰው እንደሆነ በዚህ አይነት ጉዳይ አውቃለሁ። እንዳይጋቡ ብዙ ነገር እንዳደረገ ሰምቻለሁ እኮ። እሱን ነው የምልህ። እሷ እሱ የምትወደው ከሆነና የሚያስፈልጋትን ነገር ማለት እሱ ሁኝልኝ ያላትን ነገር በሙሉ ነው የምትሆንለት፣ አርጊልኝ ያላትን ነገር በሙሉ ነው የምትሆንለት እንጂ እኔ ባለ ትዳር ሆኜ ሰው እንዲመጣ አልፈልግም ማለት ጓደኞቹ ሊመጡ ይችላሉ፣ ግን የሆነ ስርዓት ባለው መንገድ ይመጣሉ። ማድረግ ያለባቸው ነገር አድርገው ምሳ በልተው ቡና ጠጥተው ምናምን ሊወጡ ይችላሉ እንጂ ሊያመሹ ካርታ ሊጫወቱ እዛ ሊያድሩ ግን ግዴታ አይደለም። ገባ? እሱ ነው እያልኩ ያለሁት። እሱ ለገንዘብ ካለው ፍቅር የተነሳ እሷ ደግሞ በቃ በጣም ነው የምትወደው። ብዙ ነገር ትታለታለች በጣም እሷ ስለምትወደው እሷ ላይ እየተጫወተባት ነው ያለው እንጂ እኔ አላቅም እንዴት ማስረዳት እንዳለብኝ። ፎቶዎቹን አሳየው። ይሄን ያክል ሰው መግባቱ ልክ ነው ወይ? አሳየሽኝ እኮ ያንዳንዱን ነገር እኮ ነው ያምኛለሁ ማለት እነዚህ ሰዎች ሊገቡ ይችላሉ። የቪዲዮ ማስረጃም ጭምር አሳየሽኝ። ግን እነዚህ ሰዎች ለምን ምክንያት ነው እዛ ቤት እየገቡ ያሉት? አንቺ ያልሽኝ ያለሽው ሁለቱ ተመካክረው ቆይ ይጀመር አንዲት ሴት ባሏን ወይም ሳምራዊት ምንም ያህል ብታፈቅረው እንዴት ከሌላ ወንድ ጋር ተኝ ስላት እሺ የምትል አይነስ እንዴ? በምን ሁኔታ ታደርገዋለች? ለምሳሌ እሷ ናት የምታፈቅረው። ሲጀመርም የጠየቀችው እሷ ናት ግንኙነታቸውን ነግራህ ከሆነ። ስለዚህ እሱን ላለማጣት ብዙ ነገር ታደርጋለች። እሱ ነግሯታል በግልጽ ገንዘብ ማግኘት ነው ፍላጎቴ፣ ቤተሰቦቼ ማገዝ አለብኝ ሲል በቃ በምችለው ነገር አግዛለሁ ነው ያለችው። እሱ ደግሞ የሚፈልገው ምንድነው ይሄን ነገር እንድታደርግ ነበር። እሱን ላለማጣት ደግሞ ማታደርግበት ምንም አይነት ምክንያት የለም ነው እያልኩ ያለሁት። ምክንያቱም ይሄን ነገር ካላደረገች እንደሚተዋት ታውቃለች እና ይሄን ቢዝነስ ተጠቅሞ ለራሱ ገንዘብ ሴቭ ማድረግ ነው የሚፈልገው እና ያንዳንዱ ገቢ ለሱ የሚሆን ከሆነ የማያደርግበት ምንም ምክንያት የለም እያልኩ ነው። ማለት ትንሽ እንጃ የማያሳምኑ ነገሮቹ በዙብኝ። እውነት ለመናገር እኔ እንጃ ትንሽ ይከብዳል ለማመን። የሚከብዱ ነገሮች ናቸው እየነገርሽኝ ያለሽው በጠቅላላ። ሳምሪ ምን ያክል እንደምትወደው ታውቃለህ? ነግራኛለች። እሱ ምን ያክል እንደምትወደው ኢቭን ሰራተኛዋም ጭምር ያላቸውን ፍቅር ነግራኛለች። አዎ አንድ ነገር እሱን ያዝልኝ። እሷ የምትወደው ከሆነ ምንም አድርጊ ቢላት የማታደርግበት ምን ምክንያት ይኖራታል? ማለት ይሄ ኦቨር የወጣ ነው እንዴ? እንዴት ከሌላ ወንድ ጋር ተኝ ተብላ ገንዘብ ለማግኘት ነው እኮ እነዚህ ሰዎች ገንዘብ አላጡም እያልኩሽ ነው። እሱ ደግሞ ኦቨር ገንዘብ ይፈልጋል በጣም ማለት ሰራቶ ሊስትሮ እስከ መስራት ድረስ የደረሰ ሰው ማለት አይ ነው ይገባኛል። ምናልባት የገንዘብ እጦት ብዙ ነገሮችን አግዶታል። ስራም እንዳያገኝ የሰማናቸው ነገሮች ስላሉ ማለት ነው። ግን ይሄን ያህል እንዴት ሲጀመርም እኮ አብረው የሆኑት አባቷ የድርጅቱ ባለቤት ስለሆነ ገንዘብ ስላላቸው ነው እንጂ ወዷትና ፍቅሯት አይደለም የገባው አይደል? ወዷትና ፍቅሯት ቢሆን ነበረ እሷን አፍቅሯት አይደል እንዴ ከሌላ ወንድ ጋር ምናምን ልትል የምትችለው እንደዛ ነበር። ግን እሷ አፍቅራው ነው ከዛ አባትየውን ያጣባሳቸው። እንግዲህ እሱ ይሄን ያክል ከሆነ
ምንም አይነት መስዋዕትነት ልከፍል የማትችልበት ምንም እኮ ምክንያት የለም እዚህ ጋር። ምንም እያደረገች ያለችው እሷ ክብሯን የሚነካም ቢሆን እሱን ላለማጣት ነው እያደረገች ያለችው። እና አምናበት ተመካክረውም ባይሆን ቅድም እንደዛ የሆነችው ለምንድን ነው ማለት ይሄን ያክል እኮ እውነታው ምንም ከሌላት ይሄን ያክል እንትን የሚል ነገር አይደለም። እኔን መታ እስከመማታት ምናምን የደረሰችው የሆነ የተደበቀ ነገር ስላለ ነው። ገባህ? በዛ ልክ ነው እንድታስብ የምፈልገው። ያ ብቻ ትንሽ ግራ ነገሮች የምትነግሪኝ በጠቅላላ እኔ ግራ የሚያጋቡ ነገሮች ናቸው። የሰጠሽኝም ማስረጃዎች እንዳሉ ሆነው አላቅም ማለት ሰዎቹንም እኔ ወይ አግኝቼ ማናገር ወይ በሆነ ሚንስ ማናገር ካልቻልኩኝ ይሄን ነገር ነው ልረዳ አልችልም። እሺ እንደዛ ከሆነ እኔን ካላመንከኝ ያልኩን ነገር ያሳየውን ቪዲዮ ምናምን ካላመንክ እንግዲህ ቤቱን አይተዋል፣ ግቢውን አይተዋል። እቺም ኤዲት ተደረገ ነው አትለኝ። እኔን ካላመንከኝ ደግሞ ጓደኛ ያርገዋለሁ ብዬ ቅድም ፎቶን ያሳየው ልጅ በጣም የሚመላለስ ሰው ብለሽ አልሽኛል። አንድ ሰው እሱን ጠርተን እስቲው ምን እንደሚያስብ ማለት እውነታውን መረዳት ከፈለክ እሱን መጥራት እንችላለን።